ያልኩት ቾክድ ማለት አይ ቲንክ ምን ማለት ነው? ማሰር ነው። ግብ አባቴ ከሴጣን ጋር ጋማ ብሎ ማሜ ማለት ነው። ሴጣንን ጸሎት ሲያደርግ እንደሱ ብቻ ሳይሆን አፍንጫቸው ውስጥ የሚሸናው ቫይረሱን እናወራዋል። እሺ እህታችን ቀጥ ኧረ የማይባል ተረድተው ምን አልከኝ? ጋሊስ የማይባል ተረድ ምንድን ነው የምትደረው አንተ? ምን? ኧረ የለም እንደዚህ አይነት ነገር ምለው ባይል ይኸው አዲስ ነው ያለው። በዋሪ ላይ አዲስ ምናምን ነገር የለም ወይ ማለት ቁርአን ያላህ ቃል ነው ተብሎ እነሱ ደግሞ ቻፕተሩ ሙሉ ጂኒዎች ከሆነ የሚያወሩበት አላህ የጂኒዎች ሪፖርተር ሆነ ማለት ነው። ጂኒዎች እሺ ካሊድ የምትለው ኦኬ አንድ ሜቢ ቅድም እያነበብነውን አዲስ ሰምተህ ከሆነ እንደዚህ ሚልም አለ። አክቹአሊ በቀራ ለሶስት ቀን ከተቀራ ጂኒ አጋንንት አይሚን ሴጣን ወደ ቤታችሁ አይገባም ይላል። ለሶስት ቀን ያህል እነሱ መቅራት ነው የሚጠበቅባችሁ ቤታችሁ እንዳይገባ። ኦኬ እንደዛ ከሆነ ደግሞ ለሶስት ቀን እነሱ መቅራት ከተቻለና ሐዲሱን አንዴ ክፈተው ክርስቲያን ጀሚዓ ተርሚዚ 2882 ባልሳሳት ያ ግሬዱ ሐሰን ያ ቀጥል አንብቦ። ኦኬ ያ ምን ይላል መሰላችሁ? ናሬትድ አልኑም ቢን ባሺር ግለሰብ እንደተረከው the prophet said ነብዩ እንደተናገረው ይላል indeed Allah wrote in a book 2000 years before he created the heaven and the earth አላህ በመጽሐፉ ከአንድ ሺህ ዓመት በፊት ሰማይና ምድርን ከመፍጠሩ በፊት ጽፎ ነበር ይላል። and he አትቅጠፍ 2000 ዓመት በፊት ሶሪ ሰማይና ምድርን ሳይፈጥር አላህ 2000 ዓመት በፊት ጽፎ ነበር። ኢማጂን ታይም ራሱ ቆጥሮ ነበር አላህ ሰማይና ምድር ሳይፈጠር። ተረት ማይሰለቻቸው ሰዎች ሰማይና ምድር ሳይፈጠር ታይም እንዴት ይቆጠራል? which is ታይም ምድርና ሰማይ ከመፈጠሩ በፊት 2000 ታይም ካለ ያ ታይም በራሱ ፍጡር አይደለም ማለት ነው። ከክሬሽን በፊት ስለነበር ማለት ነው። ከፍጥረት በፊት ስለነበር አላህ ራሱ በታይም ውስጥ ነበር ወይንም ማለት ነው። ታይም ሳይክል ውስጥ ነበር አላህ ራሱ። ታይም ሳይክል ውስጥ ከገባ ደግሞ ፍጡር ነው እንጂ ፈጣሪ አይሆንም። ሰማይና ምድር ከመፈጠሩ 2000 ዓመት በፊት ታይም የሚቆጠረው በምሽትና በመንጋት ነው። አሁን ቀናትን የምንቆጥረው እሱ ደግሞ ከሮቴሽን ጋር ተያዘ ነው። ሰማይና ምድር ሳይኖሩ ደግሞ ታይም እንዴት ነው እሱ የሚኖረው? ኤኒዌይስ ቀጥል። ብዙ ጊዜ ይላል አባባ ምናል 50,000 ዓመት በፊትም ብሎ ይቆጥራል። የተለያዩ ሐዲሶች ላይ አለ እንደዚህ አይነት ቆጠራ። በነገራችን ላይ ያ ቀጥልሽ 2000 ዓመት በፊት ሰማይና ምድር ከመፍጠሩ በፊት በመጽሐፍ ውስጥ ጻፈ አለና he sent down to ayat from it to the end of ሱራት አልበቀራ ከዛ ውስጥ ከጻፈ ውስጥ ማለት ነው 2 የቁርአን አንቀጾችን እስከ ሱረቱል በቀራ መጨረሻ ድረስ አወረደ አለ። if they recited for 3 nights እነዚህ የወረዱት አንቀጾች ለ3 ቀን የሚቀሩ ከሆነ in a home no shaitan shall come near it የትኛውም ሸይጣን ወደሱ አይጠጋም። ኢማጂን ለ3 ቀን ያህል እነኚህ ለ3 ቀን ከተቀሩ ወደዛ ምንም ሸይጣን አይጠጋም ማለት እንስማማ። ሰማለው ይሰማል። እንስማማ ኦኬ። ለ3 ቀን ያህል ከተቀራ ልብ በል ካሊድ ሸይጣን ወደዛ ቤት አይቀርብም። በዋሪ 12:10 ክፈትል። አንተ ቅድም የሳኩት ወዴና አሞኛል። አቦ ኦኬ እሺ ናሬትድ አቡ ሁሬራ እንደተረከው the prophet once offered the prayer and said ሙሐመድ አንድ ቀን ሰላት እያደረገ እንደዚህ አለ ይላል ሰይጣን come in front of me and tried to interrupt my prayer ሰይጣን ወደኔ መጣና እኮ ሰላቴን ሊያቋርጠኝ ሞከረ አለ but Allah gave me an upper hand on him and I choked him አላህ በሱ ላይ ጥንካሬ ወይም ደግሞ ኃይል ሰጠኝና
ምን አልኩት? ቾክድ ማለት አይ ቲንክ ምን ማለት ነው? ማሰር ነው። ግብ ግብ አባቴ ከሴጣን ጋር ጋማ ብሎ ማሜ ማለት ነው። ሴጣንን ጸሎት ሲያደርግ አሁን ምን ላይ ነው ያገኘው? ጸሎት እያደረገ ቀደም ያነበብኩላችሁ ሐዲስ ላይ ደግሞ ምንድን ነው የሚለው? ለሶስት ቀን ከተቀራ እዛ ቤት ወደዛ አይደርስም ብሎናል። አይደርስም ብሎናል። አሁን ቀጥል። ጸሎት ቦታው የት ነው? አንቆታል። አሁን ሴጣኑን ጋማ ብሎታል ማሜ። አነኩት ነው ሲጥ አደረገው ማሜ ሴጣኑን። ጸሎት እያደረገ ሴጣን ፊቱ መጣ ኢንተራፕት ሲያደርገው እንደ ቁስ ነው። እኔ እኮ እንደምንድን ነው ሰይጣኑን የሳሉት ሁላ? እንዴት አይነት ችግር የለውም ቀጥል። አሁን ጋማ ብሎ ዞታል። እየተናነቁ ነው። ግብ ግብ ተፈጥሯል። እሺ ቀጥል። እሺ ኖ ዳውት አይ ቶት ኦፍ ትራይንግ ሂም ቱ ዋን ኦፍ ዘ ፒላር ኦፍ ዘ ሞስክ ቲል ዩ ጌት አፕ ኢን ዘ ሞርኒንግ ኤንድ ሲ ሂም። ከዛ በኋላ ምን አደረገ? ልክ ሰይጣኑን አስሮት ወደ መስጊዱ ምሰሶ ላይ ለማሰር ሞከርኩ እናንተ ጠዋት እስክትመለከቱት ድረስ አለ። ምን ልክ ነው? ኢማጂን የት ነው መስጊዱን ያገኘው ማለት ነው? አይ ሶሪ ሰይጣኑን ያገኘው ማለት ነው መስጊዱ ውስጥ እና እዛ የመስጊዱ ምሰሶ ላይ ሊያስረው አስቦ ነበር ማሜ። ማንን? ሰይጣኑን። ቅድም ባነበብነው አዲስ ላይ 3 ቀን ያህል ከተቀራ አጋንንት ሰይጣን አይመጣም ድርሽ አይልም ብሎናል። እና እዛ መስጊድ ውስጥ ሱረቱ በቀራ ተቀርቶ አያውቅም። አንድ ቀንም ተቀርቶ አያውቅም ማለት ነው። እዛ መስጊድ ውስጥ አንድ ቀንም ሱረቱ በቀራ ተምረው አያውቁም ማለት ነው። ተረት ተረት ሲሰክስ ምን አለ? እኔ መስጊዱን ግብግብ ፈጠርን፣ አንገቱን ማንቁርቱን ያዝኩት፣ ከዛስ ምሰሶ ላይ ላስረው ነበር እናንተ ጠዋት እንድታዩት። ለምን አስሮ ሳያሳያቸው? ቀጥል። ኦኬ በጣም ይገርም ነው። ዘን አይ ሪመምበር ዘ ስቴትመንት ኦፍ ዘ ፕሮፌት ጀምር። እንዴት ነው የሚያጭበረብራቸው ግን። ከዛ ምን አለ? ሊያስረው አሰበና ግን አንድ የሰለሞን ንግግር አስታወስኩ አለ። ከዛ ማይ ሎርድ ቢስቶው ኦን ሚ ኤ ኪንግደም ሰች አስ ሻል ናት ቢሎንግ ቱ ኤኒ አዘር አፍተር ሚ። ሶሎሞን ምን ብሎ ተናግሯል አለ? ለእኔ የሆነ ግዛት ስጠኝ ማንም ከእኔ በኋላ የማይገዛው ወይም ደግሞ የማይወስደው። ዘን አላህ ሜድ ሂም ሳታን ሪተርን ዊዝ ሂዝ ሄድ ዳውን ሂሙሌትድ። ምንድነው የሚለው ይሄ? ከዛ በቃ ሴጣኑ ተሸማቆ አንገቱን ደፍቶ እንዲሄድ አደረገው ማለት ነው። ሳያስረው ቀረ። ለሰለሞን ብሎ እሱ አስሮ ሊያሳያቸው ነበረ። ነገር ግን ትዝ ሲለው ሰለሞን ምን ብሎ ጸልዩዋል አለ? ለማንም ያልተሰጠ ንግስና ለእኔ ስጠኝ ብሎ ጸልዩዋል። እና ይሄ ለሰለሞን የተሰጠ ነው አለ። እና ለአስረው አስቤ እናንተ እንዳሳያችሁ ነበረ፣ ግን እሱ ትዝ አለኝና ሴጣኑ ተሸማቆ አንገቱን ደፍቶ እንዲሄድ አደረግ ነው። ስለዚህ ነው ያላሳየዋችሁ እንጂ ማንቁርቱን ይዤው ፒላሩ ላይ መስጊዱ እንትን ላይ ላስረው ነበረ። ኧረ ሳክስ ፕሮ። እዛኛው ጋር ደግሞ ቅድም ማን ነው የሰማው ሲባል ዛፍ፣ እዚህኛው ጋስ በዚህ ምክንያት ታመልጣለህ። እንደዚህ በቃ ሙድ። ኧረ ቀልድ ትላለህ። ኤርሜስ ካሊድ እችን አዲስ እንዴት አያት? ትዋጥላለች። አንድ ቀንም እዛ መስጊድ ውስጥ እንዴት ነው በቀራን ቀርተው አቁም። እንደሱ ብቻ ሳይሆን አፍንጫቸው ውስጥ የሚሸናው ቫይረሱን እናወራዋለን። እሺ እህታችን ቀጥ ኧረ የማይባል ጠረርተው ምን አልከኝ? ካሊስ የማይባል ጠረር ምንድን ነው የምትጠረረው አንተ? ምን? ኧረ የለም ይሄ እንደዚህ አይነት ነገር የምለው ባይል ይኸው አዲስህ ነው ያለው። በዋሪ ላይ ያለው አዲስ ምናምን ነገር የለም። በዋሪ ላይ ያለው አዲስ ነው። ይህ እናንተ ጽፎ ነው እኮ እናንተ ጽፎ ምን ነው ሌላ ወሬ ታወራለች እንዴ? ኦኬ ያላ ነገር ውስጥ እንዳገቡ እንጂ ምንድን ነው ያላ ነገር ለምን ታወራለች? አታውቅም አንተ ሄደ ማለት የማይባል ነገር እያወራ ነው አንተ። ምን ብዬ? የማይወራ ወሬ እያወራ ነው ማለት። መቼ ተማርክ እንደዚህ ብሎ የምታወራው? ይሄ ምንድን ነው ያወራሁት? አይ እናንተ ነገር መቼም አልቅም።
ሰላም እሺ ለዛ ነው ምን አልከኝ? ይበቃል። በቃ እንዴት አመሻችሁ? ሰላም ናችሁ ወይ? ሰላም። ሙስሊም ነሽ? አይደለሁም። ኦኬ። አይ ይሄኛው እንትን ግን ዳይፍ መሰለኝ። አሁን እሱ ካሊድ ልክ ነው እኮ ልክ አይደለም ሲል ዳይፍ ነው። ዳይፍ ኧረ እኔ ስቀልድ ነው። ፎይ የልጁ ነገር ገርሞኝ ነው። እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ልበላችሁ ብዬ ነው እና ቁጭ ቤታችሁ እየተከታተልኳችሁ ነው። በዛውም እግዚአብሔር ክርስቲያን ነሽ? አመሰግናለሁ ልን ነው። አዎ ኦኬ። እንግዲህ አዳምጣችኋለሁ። ሰላም አምሹ። እሺ እሺ፣ በርቺ። ሰላም ናምሩድ ወይ? ሰላም ነው። እንዴት ነህ? ፎይ መስገነው። ሙስሊም ነህ? አይ ክርስቲያን ነኝ። ጥያቄ ልጠይቅ ፈልጌ ነው፣ ለዛ ነው የገባሁት። ኦኬ። ከእርሳችሁ ውጭ ካልሆንኩ ክርስቲያንን ጠይቀው። እሺ ወይን እንውጣ? እንዴት ነው ከርዕስን የሚያስወጣን ከሆነ? አይ በመጨረሻም ሰዓት ሲኖራችሁ ያልተመለስ ይችላል፣ ችግር የለም። እሺ እሺ፣ ወደ በኋላ ላይ አንድ ሰው እንቀበል ነው። አሁን እንዴት ነው ክርስቲያን? ሙስሊሞች ካሉ ገብተው በዚህ ብዙ ሀዲሶች ናቸው እኮ ያሉት እንደዚህ አይነት ነገር እና ትንሽ ብዙ ፋኒ ፓርቶች አሉት። ብዙም በሴጣን ጉዳይ ላይ በጣም ብዙ ነገሮች አሉ። ብዙ አስቂኝ እንትኖች ነው ያሉት። እኔ አሁን እባብ ሰብስበህ አስባል እስልምናን አስተምረ ሻዳ ሲያስኩ ስትለኝ ከዛ ተአምር ስትለው ማለት ከዛ መረጃዎች ደግሞ ከሆነ ቢያሳያቸው ቢያዩና ቁሳቦቹ ቢናገሩ ደግሞ የተሻለ ነበር። ራሱ እኮ የሚነግራቸው አይ እንደዚህ አስተምሬያቸው ይላል። አይ እንደዚህ ሆነው ነው ይላል። ብቻ የሆነ ነገር ከዛ ሱረት 72 ሜቢ 3 አንዴ ክፈተው። ያንን ክፍል ሱራ 72 በጣም ገራሚ ክፍል ነው። በዚህ ጉዳይ ከሰይጣን ጋር ጥናት መሰሩ ካላችሁ እሱን ክፍል በደንብ ቼክ አድርጉት እና ሪከመንድ አደርጋችኋለሁ። ሙሉ እያንዳንዱን ክፍሉን እያንዳንዷን አያ በደንብ ይዩት እና ብዙ ገራሚ ነገሮች ታገኙበታላችሁ። ጊዜ ካገኘሁኝ እኔም ማሳያችኋለሁ። የተወሰነ አንድ ሁለቴ ገብቼበታለሁ ይመስለኛል። ይሄ በአረብኛው ሜቢ ኮከብ ሰላም አረብኛ ትችላለህ። ያው ኮከብ፣ ጨረቃ፣ ፕላኔት በአረብኛ ምንድን ነው የሚባሉት የሚለውን ቼክ አድርጋቸው። አረብኛው ላይ የተቀመጡትና እዛ ጋር ያሉት ቼክ አድርጋቸው። ሰላም የለመድነው አለ፣ ከቋንቋ አንጻር ደግሞ ያለውን ቼክ አድርገው እና ብዙ አስቂኝ ነገሮች አሉት እሱ ክፍል ላይ እና ፋይል ስሩበት፣ በደንብ አንብቡት፣ በደንብ ይዩት። ብዙ ሚስጥሮችን የያዘ ክፍል ነው እና ክርስቲያን የከፈተውን ይሄ ክፍል ብዙ ታሪኮችን ይዟል። ኢቨን ይሄ ኮከቦች የሜትሮስን ታሪክ የያዘ ነው። ኮከቦችን ታሪክ የያዘ የሚያናጋ ነው። ሹቲንግ ስታር ብለው የሚያስቀምጧቸው እነሱ ፌክ መሆናቸውን የሚያሳይ ክፍል ነው። በጣም ብዙ ከሳይንስ አንጻር ከናሳ አንጻር ብዙ ነገሮችን መፋለስ የያዘ ክፍል ነው። እስልምና የጀመረው በሙሐመድ መሆኑን የሚጠቁም ነው። አጋንንቶች ጾታ እንዳላቸው የሚያሳይ ክፍል ነው። የአላህ ቃል በራሱ አጋንንትን ሴጣንን የሚስብ መሆኑን የሚያሳይ ነው። ሙስሊሞች እንደመፈክር አላህ ልጅም የለው ሚስትም የለው የሚሉት ከአጋንንቶች የወሰዱት መሆኑን የሚያሳይ ነው። አጋንንቶች ከዛ ደግሞ ቅድም ያሳየኋችሁ ሌሊት ሄዶ የቀራላቸው የመጀመሪያ ጊዜ እስልምናን የሰሙበት እንደገና ደግሞ ኮከቦች ለመጀመሪያ ሰማይ ላይ የተደረጉበት መሆኑን የሚጠቁም ነው። ከዛ በፊት ከአላህ ላይ ወሬ የሚኮርጁ ወይንም ደግሞ አላህን እየሄዱ ነገር ወሬ ይሰርቁት ነበረ ሴጣኖች፣ የከለከለበት ምዕራፍ ነው። ብቻ ብዙ ተረት ተረቶችን የተሸከመ ምዕራፍ ነው እና ወደ ቀጥታ መንገድ የሚመራን በእርሱም አመንን በጌታችንም አንድንም አናጋራም
እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። እነሆ ቂላችን በአላህ ላይ ወሰን ያለፈን ይናገር ነበረ እያለ ይቀጥላል። ሶሪ እንግዲህ ይህንን የተናገረው ማን ነው? ምዕራፉን አሳያቸው። ጂኒዎች ናቸው ይህንን ክፍል የተናገሩት ተብሎ የሚታመነው ሱረቱ ጂን ተብሎ ይታመናል። ብዙ ሀዲሶች አሉ ከዚህ ጋር የተያያዘ እንድትል ብታጠኑት ሪከመንድ አደርጋችኋለሁ። ደግሜ የምነግራችሁ ይህ ክፍል እና ጂኒዎችን ታሪክ ስታጠኑ ከዛ ስለ ሳተላይት ስታጠኑ ኡካዛ ወደሚባል ቦታ ላይ ሙሐመድ ሲሄድ እዛ ጋር እንዳገኙት ከዛ ከነሱ ጋር ወደ ሰማይ ሲሄዱ ከዛ በፊት ከአላህ በላይ ወሬ ይሰርቁ ነበር አጋንንቶች። ከዛ አላህ ምርር አለውና ምን ያደርጋል? እነኚህ ሜትሮስ ሹቲንግ ስታር ይሏቸው እነሱ የሚወረው ቁጥር 8 ላይ ይመስለኛል ባልሳሳት ምን ሆና አገኘናት የሚለው ቁጥር 8 እንደዛ አካባቢ ላይ ቼክ አድርግልኝ እስቲ። በመጀመሪያ ወደ አላህ እየሄዱ ወሬ ይሰርቁ ነበረ። አላህ ለመላኢኮቹ ሲነግር እነሱ ቶሎ ብለው ሄደው ከሰማይ ላይ ከዛ ላይ ሴጣኖቹ ይሰርቁት ነበር ከአላህ ላይ ማለት ነው። ኤኒዌይስ እኛም ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችና ችቦዎችንም ተሞልታ አገኘናት። ችቦ የሚሏቸው እነኚህ ከዋክብቶቹ ምናምኖቹ ማለት ነው። ከዛ በፊት አልነበሩም ማለት ነው። ሙሐመድ ከመወለዱ በፊት እስልምና ከመምጣቱ በፊት እንለም ነበር። ተረት ተረት እኛም ከእርሷ ወሬን ለማድመጥ በመቀመጫዎች እንቀመጥ ነበር። አሁን ግን የሚያዳምጥ ሰው ለእርሱ ተጠባባቂ ችቦን ያገኛል። በፊት ይቀመጡ ነበረ። አሁን ግን ምን ሆነ? ተጠባባቂ ችቦን ያገኛል። ወሬ ሄደን መስረቅ አንችልም። አሁን እንዳንችል ሆነ። ሙሐመድ ተወለደ። ሙሐመድ በመወለዱ ምክንያት ችቦ ተገኘ። ያ እሳት ይበላቸዋል። እሺ ከፍ አድርገው። እኛም በምድር ውስጥ ባለሉ ሰዎች ክፉ ተሸቷል ወይስ በእርሷ ጌታቸው ደግሞ ነገር ሽቷል ማለት አናውቅም ምናምን እያለ ይቀጥላል። ይህን ተረቱን ይቀጥላል። ከዛ በፊት እየሄዱ ወደ ይሰርቁ ነበረ። ሄደው ይቀመጡ ነበር። አላህ ወጣ ብሎ ሊናገር ሲል ቶሎ ብለው ይሰርቁትና ወደዚህ መጥተው ዋሽተው ይናገራሉ። አላህ ያላለውን ምናምን ነገር ማለት ነው። ከመላእክቶቹ ምናምን ቀድሞ ይመጣሉ ይሰርቁና ከዛ ወደ አላህ ምርር ሲያደርገው ሲል እንዳይቀመጡ እዛ ችቦ አስቀመጠ ማለት ነው። ከዛ ሹቲንግ ሰሩ ልክ እንደሚሳኤል ልክ አላህ ሊሰርቁ ሲሉ መላእክቶቹ ምን ያደርጋሉ? ያንን እንትኑን ነው ባይዞ ከቋንቋ አንፃር ሜይ ቢ ሰላምታ ቼክ አድርገው እንትኖችን ነው የሚወረውሩባቸው። ዩኒቨርስ ነው የሚወረውሩባቸው። ብድግ አድርገው ያደርጉባቸዋል ማለት ነው። ከዛ አንዱን ዩኒቨርስ ሲያደርግባቸው ወሬ እንዳይሰርቅ ሲል ያመልጣሉ ማለት ነው። እንደዛ ያደርጋሉ። ሀዲሳቶች ያ እና እንደዛ እንትን ይላሉ። ከዛ በኋላ አንድ ቀን ሲመጡ ሙሐመድ ሲቀራ ቁርአን ሰሙት። እንዲህ ይሄማ ምርጥ ነገር ነው፣ በቃ እንደው እንዲህ እንበላሉ። ጌታችን ወደ ቀጥተኛው መንገድ እንመራለን። ጌታችን ሚስትም የለው ልጅም የለው አሉ። ማሜስ ዛፍ ነገረችኝ አለ። ቅድም እንደሰማችሁት ጅኒዎች ምን ብለው መስክረዋል ተባለ። ከዛ ሚስትም የለው ልጅም የለው አልወለደም። ቁርአን ሆኖ ወረደ ማለት ነው። ሱረቱ ጂን አንድ ምዕራፍ ሙሉ መጣ ማለት ነው። ቁጥር 19 ላይ አድርገው ልክ እሱ ሲቀራ ጋንንቶቹ ምን ሆነው ይመጣሉ? ድርብርቦ ነው ይመጡበት ነበረ ይላል። የጌታውን ስም ሲጠራ ጋንንቶቹ ወደ ቤት ይመጣል። ድርብርቦ ነው ወደ ሙሐመድ ተንጋግተው ይመጡ ነበረ። እነሆም የአላህን ባሪያ ሙሐመድን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። አጋንንቶች አሰፍስፈው ነው የሚጠብቁት። በቃ ነብያችን እያሉ ማለት ወዳጄ እንደዚህ አይነት ትቀልዳለህ እንዴ? አስቀድመው እዛ ጋም የነበሩት ምንድን ነው? አጋንንቶች መጡ በኋላ ድርብርቦ ነው። አዎ ምንድነው ታሶሪ ይህን ክፍል በጣም ነው የምወደው። በደንብ አጥንቼዋለሁኝ እና በደንብ አጥኑት። ስታጠኑት በጣም ተወዱታላችሁ። ምን ያህል ተረት የታጨቀበት እንደሆነ እኔ ሃይላይት ልንገራችሁ ብዬ ነው። እንዲቴል አልሄድበትም። በጣም ብዙ ሀዲስ አለ፣ ብዙ ሀዲሶች። ከዚህ ጋር ብዙ ነገሮች ማንሳት ትችላላችሁ እዚህ ፖይንት ላይ፣ እዚህ ምዕራፍ ላይ። ኤኒዌይስ ወደ ዋናው ፖይንት ተመለስ ክርስቲያን። ብዙ አስኬድኩ፣ ሶሪ። ጠይቃችሁ እፎይ። ኦኬ ምንድን ነው? በእኛ በክርስትና የዲያብሎስ አጋንንት ሰይጣን የምንላቸው ይለያያሉ ወይስ አንድ ናቸው? ልዩነት የለውም። አጋንንትም ዲያብሎስም ያው ነው። በተለያየ ስያሜ እንጠራዋለን እንጂ ወጥ ማንነት ነው ያላቸው። ያ
እነሱ አሁን ምንድነው እነኛ ጋር እንትኖቹ ላይ ልዩነት አለው ብለው አያምኑም። ሴንሳቸው ላይ ጅኒም ሆነ አጋንንትም ሆነ ጅኒ አጋንንት ነው ምዕራፉም ይለዋል እኮ ጅኒ ወይም አጋንንት ብሎ ነው የሚያስቀምጠው። ግን እነኛው ጅኒዎቹ ያመኑና ያላመኑ አሉ። እሱም ሌላ ጉዳይ ያመጣል ማለት ነው። እንደዚህ ብሎ ያስተማረ ነብይም የለም ከመሐመድ ውጭ። ወደ እኔ ላይ ያለው አጋንንት መልካም ነው የሚያሰራኝ ይላል። ቅድም እንዳየ ነው። ኦኬ ሰልሞልኛል ይላል። ኦኬ ሄጄ አስተማርኳቸው ሰለሙ ይላል። ኦኬ እንግዲህ አጋንንት በምን ያህል ዲሲቭ ሊያደርግ እንደሚችል መጽሐፍ ቅዱስ ነግሮናል። እኛ የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ብሎናል ቅዱስ ጳውሎስ። አጋንንት የብርሃን መልአክ እስኪመስል ድረስ ራሱ የሚቀየር ከሆነ ጠቃሚ መስሎ ማይመጣበት ኬዝ ይኖራል ብለን አናምንም። እኛ መቼም ቢሆን ጠቃሚ መስሎ ሊመጣ ይችላል። አጋንንት የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ከሆነ እንደዚህ አይነት ብቃት ካለው ቴንደንሲ ካለው እንደዚህ የማድረግ ራሱን የመለወጥ ችሎታን ካለው ጠቃሚ መስሎ ቢመጣ ከዛም ቢመሰክር ከዛም ቢያወራ የእሱን ምስክርነት እንደው እንደ እንትና ወስደን እንደ ትልቅ ተአምር ወስደን ከዛ በሱ ልንመራበት አንችልም፣ አይገባም። ምክንያቱም መጽሐፍ ቅዱስ በግልጽ የሚነግረን የእምነታችን ጀማሪና ፈጻሚ ክርስቶስ ምን ብሎ ነው የሚነግረን? አጋንንት ስለሱ ሲናገሩ እንኳን እውነት ቢናገሩም እንኳን ዝም በሉ ነበር የሚላቸው። ዝም በሉና ውጣ ብሎ ነበር የሚላቸው። ምክንያቱም ከአጋንንት ምስክርን አይቀበልም ነበረ። ከአጋንንት ምስክር እየተቀበሉ ነቢያቶች አላስተማሩንም። የአጋንንት ምስክር እንደ እውነተኛ ተደርጎ አይወሰድም። ምክንያቱም ሊያስት ሊያጭበረብር ስለሆነ ያንን የሚጠቀመው ማለት ነው። እንኳን እንደ አማኝ ልንቆጥረው እንኳን እንደንትን ማለት እንደ ለእኛ ጠቃሚ ሆኖ ከዛ እንደዚህ እምነታችን ተቀብሎ ምናምን ተብሎ ነው አይወሰድም ማለት ነው። ሐሰተኛ ሐሰት አባት ነው። የሐሰት አባት ከሆነ ሐሰተኛ ከሆነ አጋንንት ጋር ህብረት፣ አጋንንት ጋር ወዳጅነት፣ አጋንንትን ምስክርነት አንቀበልም ማለት ነው። ደጋግሞ መጽሐፍ ቅዱስ ላይ ዝም ብለህ ውጣ የሚለውም ለዛ ነው። ምስክርነታቸው አስፈላጊም ስላልሆነ ማለት ነው። ስለዚህ አማኝ ምናምን ብለን ከፍለን አጋንንትን ህብረት የምናደርገው የለም ማለት ነው። እና እንደዛ ነው። እዚህ ጋር አንተ የከተይከ ኦኬ የሙስሊሞች የማዳን ስራ እንዴት ነው ማለት ሁሌም እናስበዋለን። ይሄ እስልምናና ክርስትና አንድ ላይ ነው የመጡት፣ አንድ አይነት አስተሳሰብ ነው። ይሄ ማርያም ወይም ገብርኤል የሚሉት ነገር አለና የሆነ መንገድ ላይ የተለያዩ ነው የሚመስለን። አሁን ነው በቅርብ ብዙ ልዩነት እንዳለው የተሰማን ያወቅ ነው። እና ይሄ እግዚአብሔር ለአዳም ቃል የገባዋል ከ5 ቀን ተኩል በኋላ እናለው ያለው ያቺ የገባላት ቃል ናት አይደል? እስከ ቀራንዮ ድረስ ያደረሰችው ምናልባት ለአደምስ ምን አይነት ነው ቃል ኪዳን የገባለት ነው ወይስ እኛውን የእኛ የምናምነው ምንድነው? ፈጣሪ ፍጹም ፈራጅ ነው፣ ፍጹም ማሪ ነው ብለን እናምናለን። ምህረቱ ፍርዱን ያላጓደለ፣ ፍርዱ ምህረቱን ያልሻረ፣ ሁለቱም እኩል የተፈጸመው ብለን ሁለቱም በፈጣሪያችን ላይ ሁለቱም ያሉ ብለን እናምናለን። ፍጹም ማሪ እንደመሆኑ ፍጹም ደግሞ ዳኛ ነው ብለን እናምናለን። ዳኝነቱ ምህረቱን መሻር የለበትም፣ ምህረቱም ደግሞ ዳኝነቱን መሻር የለበትም። ስለዚህ ዘፍጥረት ምዕራፍ 2 ላይ ስትመለከት አዳም የተፈጠረው ምድር ላይ ነው ታውቃለህ። 40 ቀን ተቆየ በኋላ ወደ ገነት ይገባል። ሔዋን 80 ቀን ስቆይ ወደ ገነት ትገባለች። ገነት በጸጋ የተሰጡት እንጂ የባህሪያቸው ቦታ አይደለም። በባህሪ ያገኙት ሳይሆን በጸጋ ያገኙት ነው። ጸጋ ማለት ስጦታ ማለት ነው። ወደ ገነት የገቡት በጸጋ ነው። በጸጋ ተሰጣቸው። ልክ እኔ ለአንተ ዝም ብዬ ገንዘብ እንደምሰጥህ በሆነ ነገር እንደምሰጥህ ስጦታ ማለት ነው። ስለዚህ ገነት ለሔዋንም ለአዳምም የባህሪያቸው ሳይሆን የጸጋ ስጦታቸው በጸጋ የተሰጡት መኖሪያቸው ቦታ ነው። በገነት ሲኖሩ ደግሞ የተሰጣቸው ቃል ኪዳን አለ። ያም ሁሉን እንዲበሉ ነገር ግን መልካምና ክፉ ከሚያሳውቀው ዛፍ እንዳይበሉ ተከልክለዋል። ይሄም የሆነበት ምክንያት ደግሞ ምንድነው? እሱ
ድንበር ያስፈልግ ነበረ። ዘፍጥረት ምዕራፍ 1 ላይ ቁጥር 28 ስትመለከት ገዥነትን ተሰጥቷቸዋል፣ ግዙ ተብለው ተፈቅዶላቸዋል እንዲገዙ። ስለዚህ እግዚአብሔር በባህሪው ገዢ ነው። ይህንን ገዥነት ደግሞ አሳልፎ ለአዳምና ለሔዋን ሰጥቷል። በምን? በጸጋ። ይህንን ገዥነት ለሔዋንና ለአዳም ከሰጠ እግዚአብሔር ገዥነቱን በጸጋ ለነሱ የጸጋ ስጦታ ከሰጣቸው ለልጆቹ ይህንን የገዥነት እዛ ቁጥር 7 ላይ ካየው ሰውን በምሳሌያችን ባሪያችን እንፍጠር ካለ በኋላ የገዥነት ጸጋን ምሳሌው ምንድን ነው? አርያው ምንድን ነው ሲል የገዥነት ስልጣኑን ሰጣቸው ማለት ነው። ስለዚህ ገዢ ከሆኑ እግዚአብሔርም ገዢ ከሆነ ድንበር ያስፈልጋል። ማምሮች ይሰማል። አግኝተኛል ናምሮድ ካለ እሺ፣ ሜይ ቢ ፖይንቱን ታገኘው። ስለዚህ የገዥነትና ተገዥነትን ልዩነት መኖር አለበት ማለት ነው። አዳም በጸጋ ገዢ የሆነ አዳምና ሔዋን በጸጋ ገዢ ሲሆኑ እግዚአብሔር ደግሞ በባህሪው ገዢ ነው። ይህንን ገዥነት በጸጋ ሰጥቷቸዋል። ስለዚህ የጸጋ ስጦታ መሆኑን እንዲታወቅ የግድ አንድ ሕግ መጠበቅ አለባቸው፣ አንድ ቃል ኪዳን መጠበቅ አለባቸው። እሱም ምንድን ነው? እሱ እነሱም ደግሞ ተገዢ መሆናቸውን ለእግዚአብሔር ማሳየት አለባቸው። ተገዢ መሆናቸው የሚያሳዩት ደግሞ ለእግዚአብሔር በመገዛት ወይንም ደግሞ ሕጉን በመጠበቅ ነው። አንድ የፍቅር ሕግ ሰጣቸው። ሁሉም ብሉ፣ ሁሉም ግዙ፣ እቺን ግን አትንኩ። እቺን በመጠበቅ እቺን ባለመንካት ሳይሆን ባለመብላት ለእኔ ተገዢ መሆናችሁን ደግሞ በዚህ ይታወቃል። የእኔ ተገዢ መሆናችሁን እኔ እንደምገዛችሁ እናንተ ለእኔ ተገዢ መሆናችሁን እኔን እንደምታመልኩ በዚህ ይታወቃል። የፍቅር ሕግ እቺን ጠብቁ ተባሉ። በገነት ውስጥ በጸጋ ይኖሩባትን በዛች የመገዛትና ገዢነት ውስጥ በነበሩበት ሰዓት ላይ ስለዚህ ይህንን ተሰጣቸው በኋላ ዘፍጥረት ምዕራፍ 3 ቁጥር 1 ጀምረ ስትመለከቱት እባብ ይመጣል በሴጣን ተመስሎ፣ ሴጣን በእባብ አድሮ ይመጣል። ሴጣን ቀጥታ ቢመጣ ኖሮ ወደ ሔዋን ቢመጣ አንተ አሳሳች፣ አንተ ውሸታም፣ አንተ ምናምን ብላ ልትለው ትችላለች። ምክንያቱም በባህሪው ቢመጣ ሴጣን አሳሳች እንደሆነ ስለምታቅ ማለት ነው። ስለዚህ እባብ ተንኮለኛ ስለነበረ እሱን ተጠቀመው ሴጣን እሱን ተጠቀመውና በእባብ ስጋ ውስጥ መጣ፣ ወደ ገነትም ገባ ማለት ነው። ከዛስ ሔዋንን ነጥሎ አገኛት። ለነጥሎም አጠቃት። አብረው ቢሆኑ ኖሮ አትሪንግ ይመካከሩና አዳም ተይ ሲላት እሷም ልነቃ ትችላለች። ስለዚህ ነጥሎ ወደ ማን ሄደ? ወደ ሔዋን ሄደ ማለት ነው። አንደኛ ቆሮንቶስ ምዕራፍ 7 ላይ ስትመለከቱ ቁጥር 4 አካባቢ ላይ ቁጥር 4-5 ሴጣን እንዳይፈትናችሁ ባሎች ደግሞ አብራችሁን ለጸሎት ተስማምታችሁ ካልሆነ በስተቀር እንዳትለያዩ ይላል። ስትነጣጠል ሴጣን ሊፈትን ይችላል ማለት ነው። ሁለት ስትሆኑ ቢያንስ ሴጣን እንዳይፈትናችሁ ማድረግ ይቻላል። ለዛ ነው ለጸሎት ተስማምታችሁ ካልሆነ ሴጣን እንዳይፈትናችሁ አብራችሁ ተኙ የሚለው ማለት ነው መጽሐፍ ቅዱስ። ኤኒዌይስ ወደዚህኛው ስንመለስ ስለዚህ ሔዋን ጋር ይመጣና ሴጣን ምን ያደርጋታል? በእባብ ተመስሎ በውኑ እግዚአብሔር ከገነት ካለው ዛፍ ሁሉ እንዳበሉ ከለከለን ብሎ ይላታል። ነው ከገነት ካለ ዛፍ እንበላለን፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ እንዳንነካውም ከለከለን ብላ ትላለች ማለት ነው። ሕጉን ጠባቃና ኃይለኛ ለማስመሰል እንዳነኩም አለች። እንዳነኩ ብሎ አልከለከላትም ነበረ፣ ነገር ግን እንዳበሉ ነው ያላት። እንዳበሉ ሲል ደግሞ ሁሉም ብሉ፣ እችን ብቻ አትብሉ ነበር። ሁሉንም ቀነሰች እሷ። ሕጉን ትንሽ ከባድ አድርጋው የእግዚአብሔርን ሕግ ለእባብ ደግሞ ትንሽ ልቧን ዘንበል አደረገች። ብዙ ጊዜ ማይሆን ነገሮችን ስንሰማ ልባችን እየተሸረሸረ ይሄዳል። ስለዚህ ማይሆን ነገር ስሰማ ከእግዚአብሔር ቃል ይልቅ የሴጣኑ ትንሽ ሸርሸራትና ትክክል እግዚአብሔር የሰጣትን ሕግ ከመናገር ይልቅ ሸራርፋ ለሴጣኑ ምላሽ ሰጠች ማለት ነው። ስለዚህ እስከዛ ሴጣኑ ምንድነው እባቡ ያላት? ብትበሉ ምን ትሆናላችሁ? ትሞታላችሁ አይደል ያለው? ውሸቱን ነው። ብትበሉ ዘላለማዊ ትሆናላችሁ አትሞቱም አላት ማለት ነው። ስለዚህ ምን አለች? አሁን ጓጓሽ ለመብላት ጎመጀች ማለት ነው። ስለዚህ ከዛፉ ላይ ወስዳ በላች፣ ለባሏም አበላችሁ። ከዛስ ኖቿ ተገለጡ፣ እፍረት መጣ፣ ጸጋዋ ተገፈፈ ማለት ነው። ጸጋዋ ሲገፈፍ ከዛ በኋላ አዳም መደበቅ ሔዋን መደበቅ ውስጥ ይገባሉ። ራቁትነታቸው እንትን ይላል፣ ጸጋቸው ተገፈፈ። ሙሽዝ ቅጠል መደረብ መሸፈን ውስጥ ገቡ፣ እፍረታቸው መጣ ማለት ነው። ያ እንትን ድንበር ላይ ሆነው የተፈጠሩት ውችዝ ባለመሞትና በመሞት ዘላለማዊነትና በመሞት ውስጥ ድንበር ላይ ነበሩ። አሁን ወደ መሞት መጡ ማለት ነው። ቃላቸውን አጠፉ። ስለዚህ አሁን እግዚአብሔር አስቀድሞ የተናገረው አለ፣ ከበላችሁ ትሞታላችሁ። እባብ የተናገረው አለ፣ ከበላችሁ አትሞቱም።
ከሁለት አንዱ እውነት መሆን አለበት። ካልሞቱ ሴጣን እውነተኛ ይሆንና እግዚአብሔርን ሐሰተኛ ሊያደርግ ነው። ማይሞቱ ከሆነ አዳምና ሔዋን ዘላለም ይሆናሉ ማለት ነው። ይሄ ደግሞ ማይሆን ነው። እግዚአብሔር በፍጹም ሊሳሳትም ውሸትም ሊናገር በባህሪው ስለማይችል እግዚአብሔር እውነተኛ ነውና ፍርዱ መምጣት አለበት። እውነተኛ ፈራጅ ነውና መሞት አለባቸው። ስለዚህ መጥቶ ጠየቃቸው። ኢብን አላስደነገጣቸውም። መጣና ይጠራቸዋል። ልክ ልጃችሁ ቤታችሁ ውስጥ አጥፍቶ እንዳጠፋ እያወቃችሁ ቤብ የቱ ጋር ያለኸው ምናምን ብላችሁ እንደምትጠሩት በገነት ውስጥ መጥቶ ጠራው። ያ በገነት ውስጥ ሲጠራው የነበረው ድምፅ በአዲስ ኪዳን በስጋ ይመጣል። ያ በገነት ውስጥ ሲፈልገው የነበረው ቃል የእግዚአብሔር ቃል በስጋ መጥቶ ይገለጣል። ኤንዌስ በገነት መጣና የእግዚአብሔር ቃል ጠራው። አንተን ፈርቼ ተደብቄ ያለው አለው። ለምን በላው? እንዲያጠፋው። ኦኬ እንዳበላ ካልኩ በላው። ለምን? እሷ ስትጠየቅ እባብ አሳሳተኝ አለች። እሱ ሲጠየቅ እሷ አሳሳተችኝ። ዘፍጥረት ምዕራፍ 2 ላይ ቁጥር 24 አካባቢ ስትመለከተው እግዚአብሔር ለአዳም ረዳትን ሲፈጥርለት ሁሉን ተፈጠረ በኋላ ገዢ ካደረገው በኋላ እንደርሱ ያለ ግን ረዳት አልተገኘለትም ተብሎ ነበረ። ልክ እንደርሱ ያለች ኪንግ ዶ ይለዋል ሂብሩ አቻው መሳው የሆነች ሴት ነበረች። ከዛ ልክ እሷ ስትፈጠርለት እቺ ስጋዋ ከስጋ ደሟ ከደሜ ነው፣ ስለዚህ ከኔ ተገኝታለች እና ሴት ትባል ምትክ ወይንም ደግሞ አካሌ ብሎ የጠራትን ምን አለ? አንተ የሰጠኸኝ ሴት እቺ ነች ያሳሳተችኝ ብሎ ምን ወደ እግዚአብሔር መለሰ ጥፋቱን። ጭራሽ ሴትን ምን አድርጎ ወቀሳት? ወንጀለኛ፣ ጥፋተኛ። እሷ ወንጀለኛና ጥፋተኛ መሆኗ ብቻ ሳያንስ ደግሞ ለዚህ ሁሉ ጥፋቱና መጥፎ ውድቀት ውስጥ እንድገባ አንተ ስለሰጠኸኝ ነው አለ። አስቀድሞ ወዶ ነበር የተቀበላት። ስጋዋ ስጋዬ ደሟ ከደሜ የተገኘ ነው ብሎ ያሞገሳትን አንተ የሰጠኸኝ ሴት ነች እንዲያደረገችኝ ብሎ ጣት ጠቆመባት ማለት ነው። እሷ ደግሞ ስትጠየቅ እባብ ነው አለች። ሁለቱም ጥፋታቸውን ከማመን ይልቅ ወደ ስበብ ውስጥ ገቡ ማለት ነው። ልክ የደይ ሰው ጭንቅላት አንገቱን ከቆረጥክ በኋላ ለምዶ የቆረጥከው ስትባል ይህንን ቆንጨራ ስሎ ከላይ ሰጠኝና ሞከርበት ብሎ ነው እንደማለት ማለት ነው። ስለዚህ ይህ ወንጀልን በማሳበብ በመጠቋቋም አይዳንም እና ስለዚህ ሁለቱም ላይ ፍርድ መጣ። አዳም ካፈር ነውና የተገኘው አስቀድሞ እሱ ካፈር የተሰራ ነውና አፈር ነህና ወደ አፈር ትመለሳለህ፣ ከአንተ የተነሳም ምድር የተረገመች ትሆናለች ተብሎ እርግማን በአዳም በኩል መጣ ማለት ነው። ሔዋን ደግሞ ይህን አጥፍታለች፣ ዕፀ በለሱን ቆርጣ በልታለች፣ ባሏን አብልታለች እና በአንቺና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ተባለ። ምክንያቱም ዲል ያደረገችው እሷ ነች ከባቡ ጋርና ስለዚህ ዘሩን ያንን ቆርጣ እንድበላ ፍሬውን ዕፀ በለሱን ምክንያት የሆነችው እሷ ነችና እርግማን መጣባት። በባቡ ጭንቅላት የሚቀጠቀጠውና እንትን የሚለው በእሷ እንደሚመጣ ቃል ኪዳኑ ዛጋ ቆመ ማለት ነው። ዘፍጥረት ምዕራፍ 3 ቁጥር 15 ቅድም አንተ ያልከው 5 ቀን ከ5 ምናምን የሚለውን ቢ እሱን ቀኑ እንደፈለጋችሁ ሰዱት። ኤኒዌይስ ብቻ በዘርና በዘሯ የሚለው ታሪክ እዛ ጋ ይመጣል ማለት ነው። እዛ ጋ ቅድም የጠቀስከው ጥቅስ ይመጣል። ስለዚህ ለምን ታዲያ እንደዛ ሆነ? ለምን የትንቢት ተነገረ ከሆነ ነሰሰርሊ ከእሷ ዘር መምጣት አለበት። ለምን? ምክንያቱም እሷ ነች ቀድማ ያንን ዘር ወስዳ በልታ ያበላችሁና ሞትን ያመጣችሁ፣ ሞት እንዲመጣ ኃጢአት እንዲመጣ ምክንያት የሆነችው እሷ ነች። እሷ ከሆነች ደግሞ ያንን ዘር በገነት ውስጥ ዕፀ በለሱን ቆርጣ በልታ ሌላውን አብልታ አዳምን አብልታ ማለት ነው ኃጢአት እንዳመጣችሁ አዳም በልቶ ሞትን እንዳመጣብን፣ ስለዚህ ከእሷ የሚወለደው እሷ ምን መስጠት አለባት? ቅድሚያ ሞትን ሰጠችን አይደለ? ለአዳም ሞት ሰጠች። ሞት በልታ ሞትን ሰጠች አይደለ? ፍሬውን ቆርጣ ማለት ነው። ተመሳሳይ ዳግማዊት ሔዋን ትመጣና ህይወት መስጠት መቻል አለባት። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘርን ባያስቀርልን እንደ ሰዶም በሆነን እንደ ገሞራም በጠፋን ይላል። ያቺ ዘር የተባለች እመቤታችን ቅድስት ድንግል ማርያም ትመጣና ሉቃስ ወንጌል ምዕራፍ 1 ላይ ጸጋዋ ያልተገፈፈ ጸጋዋ የተሞላ እነሆ ከሴቶች ሁሉ የተለየች ጸጋን የሞላብሽ ብሎ መልአኩ ገብርኤል ያመሰግናታል። ልክ ሔዋን በገነት ውስጥ የነበረች ሰዓት ጸጋዋ ተገፈፈ። እዚህ ጋር ስትመጣ ማርያም ጋር ደግሞ ስትመጣ ጸጋዋ የተሞላ ይሆናል። ጸጋ ያልጎደለባት ትሆናለች። ሔዋን ጋር ስትመጣ የሴጣንን ቃል ሰምታ ፍሬውን የበላይ ትሆናለች። እዚህ ጋር ስትመጣ ደግሞ ማርያም ጋር
የእግዚአብሔርን ቃል ትሰማና ህይወት የሚሰጥ ፍሬ ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 38 ምናምን አካባቢ ላይ ኤልዛቤት ምን ትላለች? የማህፀንሽ ፍሬ የተባረከ ነው። እሷ የምትሰጠው ፍሬ ምን ይሆናል? ዘላለማዊ ህይወትን የሚሰጥ ህይወት፣ ሞት ሳይሆን ህይወት የሚሰጥ ይሆናል። ሔዋን የሰጠችን ፍሬ ግን ምንድን ነው? ሞትን የሚሰጥ ነው። ሉክ ሞትን የሚሰጥ ሆነ ማለት ነው። ስለዚህ ቤዛነት መምጣት አለበት። ፍርዱ ተላልፏል፣ ሞት መጥቷል። እግዚአብሔር እውነተኛ ዳኛ መሆኑ ታውቋል። ትሞታላችሁ አለ፣ ሞቱ። ሴጣን ሐሰተኛ መሆኑ ተረጋግጧል። ነገር ግን እግዚአብሔር ትሞታላችሁ አላችሁ እንጂ ሞታችሁ ትቀራላችሁ አላላቸውም። አንድ ልጅ ቢያጠፋ ከማጥፋቱ በፊት ምንድነው የምትለው? አቢ ታጠፋና እገርፍሃለሁ፣ ከገረፍኩ በኋላ አባብልሃለሁ አትለውም። አቢ ታጠፋና እገርፍሃለሁ ነው የምትለው። ኦኬ አጠፋ፣ ገረፍከው። ከገረፍከው በኋላ ግን ልታባብለው ትችላለህ። ሉክ ልታባብለው ትችላለህ። ተገረፍከው በኋላ ነው የምታባብለው። ስለዚህ እግዚአብሔርም ትሞታላችሁ አላቸው። ከዛስ ሞቱ። ከሞቱ በኋላ ግን ምን ከሞቱ በኋላ ሞተው እንዳይቀሩ ደግሞ የምህረት እጁን ላከላቸው። በምህረትም ጎበኛቸው፣ ቤዛም ሆናቸው፣ ሞትን ሻረላቸው፣ ህይወትን ሰጣቸው፣ ትንሣኤን አመጣላቸው። ትንሣኤን ሰጠን። ሞት በአዳም በኩል መጣብን፣ ህይወት በክርስቶስ በኩል መጣልን። ይሄ ነው ማለት ነው። ለምን እዛው አላዳናቸው ምናምን እያንዳንዱ ታየ። እግዚአብሔር እዛ ሆኖ ቢያድን እኛ የሰይጣንን የመቀጥቀጡ ጭንቅላቱን የሰይጣንን የመቀጥቀጥ እንትናችን ብቃታችን አይገለጽም ነበረ። ያሸነፈው እግዚአብሔርን ሳይሆን ሰይጣን ሰውን ነው። ሰው በተመሳሳይ ሰይጣንን ማሸነፍ አለበት። ያንን ጸጋ ለመቀበል ደግሞ በስጋ የተገለጠ ወንድሞች የተባለ ዕብራውያን ምዕራፍ 2 ቁጥር 15 ላይ ወንድሞቹ በስጋና ደም እንደሚካፈሉ እንዲሁ በስጋና ደም ተካፈለ ይለዋል ክርስቶስን። እኛም ወንድሞች ብሎ ላላፈረብንም ይላል። ስለዚህ ሰው የተባለ ደግሞ ሴጣንን ማሸነፍ አለበት። ያንን ጸጋ ደግሞ የምንቀበለው ክርስቶስ በስጋ ሲገለጥ ነው። በስጋ ተገለጠ፣ ያንን ሴጣንን ጭንቅላት ቀጠቀጠ፣ ሴጣንን አሸነፈ፣ ሞትን በሞቱ ሻረው፣ ትንሣኤን ሰጠን። ያንን ትንሣኤ መስጠት የሚችለው ደግሞ ሰው አይደለም። ምክንያቱም ሁሉም ባለ ዕዳ ሆኗል፣ የሞት ዕዳ ተሸክሟል። ስለዚህ ምን ሰጠን? ህይወትን ሰጠን፣ ሞትን ገደለልን ማለት ነው። ሰው ያንን ማድረግ ስለማይችል፣ ምክንያቱም እያንዳንዱ ሰው የሞት ዕዳ ስላለበት ሞት የተባለውን ዕዳ ሁላችንም ስለያዝን ትንሣኤን እኛ በራሳችን ማግኘት አንችልም። ስለዚህ ትንሣኤን ሰጠን ማለት ነው ማ ክርስቶስ። ስለዚህ የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው የሆነ ዘላለም አይሞትም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 ጀምራችሁ እስከ 40 ምናምን አካባቢ ላይ አንብቡት። ሞት በአዳም በኩል መጣ፣ ትንሣኤ ህይወት በክርስቶስ ሆነ ብሎ ይቀጥላል ማለት ነው። ስለዚህ የእኛ ድነታችን ከዚህ ጋር የተያያዘ ነው። ሴጣን በእባብ ስጋ ገባ፣ ክርስቶስ ግን ጠቢብ አምላክ ደግሞ ምንድነው? እሱ በሰው ስጋ መጣ። ሴጣን ሰውን ለማሳሳት በእባብ ስጋ መጣ፣ እግዚአብሔር ደግሞ ሰውን ለማዳን በሰው ስጋ ተገለጠ። ይሄ የእኛ የማዳን የተገለጠበት በዚህ መልኩ ነው። ሰው ክርስቶስ የእግዚአብሔር በግ ያለምን ኃጢአት ያስወገደ እርሱ ነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 እንደሚናገረው ማለት ነው። በእስልምናው በገነት ይወጣሉ። ሱራ 7 ላይ ይገኛል። ሱራ 2 34 እስከ 38፣ ሱራ 20 ከ115 እስከ 125 አካባቢ ይሄ ታሪክ በተመሳሳይ ቁርአን ላይ ተዘግቦ ይገኛል። ነገር ግን ድነታቸው እንዴት ነው የሚፈጸመው? ቤዛቸው ማን ነው የሚለውን ስንመለከት እስልምና ላይ ብዙ ብዥታ አለ። እኛ ጋር በዚህ መልኩ ተቋይቷል። ድነታችን በዚህ መልኩ መጥቷል። እስልምናው ጋር ስትመጣ ግን ብዙ አይነት እንትኖች አሉ። ሞት በበግ መልክ ኢንካርኔት አድርጎ ይመጣል። ወደፊት ነው ገና የሚታረደው። ዘላለማዊነት የሚያገኙት ገና ወደፊት ሞት በበግ መልክ ኢንካርኔት አድርጎ ነው። አንድ ሁለተኛ የአረፋ ቀን ቤዛቸው ነው። አንድ ሶስተኛ ሙስሊሞችና አይሁዶች ለእያንዳንዳቸው ለሙስሊሞች ክርስቲያኖችና አይሁዶች ቤዛቸው ይሆናሉ። ሶስት ሌላ የተለያዩ እንትኖች አሉ የብሔረሰባቸው ከዚህ ጋር የተያዙ አሉ። ፕላስ ደግሞ እነሱ ራሱ ገሃነም ገብተው ገና ተቃጥለው የሚወጡም ናቸው። ምክንያቱም ያንን ቀጥታ ዘላለማዊነት እንትኑን ስላላገኙ ገና ገሃነም ገብተው ተቃጥለው ኃጢአታቸው ነደው ነው የሚወጡት ማለት ነው።
እኛ ጋር እንደዛ አይደለም። ማቴዎስ ወንጌል ምዕራፍ 25 ቁጥር 30 እንደሚያስቀምጠው ቀኙና ግራውን ለይቶ እንትን ይለዋል ማለት ነው። በእነሱ ጋር ግን እንደዛ አይደለም። ገና ገሃነምም ገብተው እንደየስራቸው ደግሞ ተቃጥለው ነው ወደ ገነትም ከመጡ ማለት ነው። ሜቢ አግኝተኛል አላገኘኝም፣ ረጅም ሰዓት የሄድኩበት። ቃለ ሕይወት ያሰማልን። እፎይ አይ ቲንክ ጠቅላላ አድርገህ ስለሆነ ሁለቱንም አዳምጦ ከሆነ በእርግጠኛ ተምረንበታል። ናምሩድ ይሰማ። ናምሩድ ጥያቄውን ጣል አድርጎ ሄደ። እንዴት ናችሁ? እፎይ ሰላም ሳላችሁ ክርስቲያን ጋር ሁላችሁንም ስላገኘኋችሁ ደስ ብሎኛል። ኦኬ ሰላም ብለናል። እንዴት ነህ? ሰላም ያሰማልን። እፎይ እግዚአብሔር ይመስገን ደህና ነኝ። እፎይ ግን ይሄ የጂኒ ምዕራፍ አላህ ማለት ቁርአን ያላህ ቃል ነው ተብሎ እነሱ ደግሞ ቻፕተሩ ሙሉ ጂኒዎች ከሆነ የሚያወሩበት አላህ የጂኒዎች ሪፖርተር ሆነ ማለት ነው። ጂኒዎች የተናገሩትን ነው ቃሉ ሆኖ ቁርአን ውስጥ። እፎይ አመሰግናለሁ አለሁኝ። ደግሞ መሐመድ እንደዛ አድርጎ ሰይጣን የሚያስረው ከሆነ መጣ ናምሩ ይሄ ሁሉ ገለጻ ሲሰጥ አለሁኝ ያለው ሰምቻለሁ። ሁሉንም አመሰግናለሁ። አንድ ተጨማሪ ጥያቄ ልጠይቀው? ይቅርታ ክርስቲያን ቀጥል። ለምንድን ነው ጸበርሷን እንዳይ የእኛን ሰምተዋል? አዎ ሁሉን ሰምቻለሁ ሁሉንም። ያ እንግዲህ እኛን የፍቅር ህግ ድንበር ብያለሁ ገዥነትን ስለተሰጡ በእነሱ ግን እንዳይበሉ የተከለከሉት ከበሉ ይራባሉ፣ ይጠማሉ፣ ትኩሳት ይነካቸዋል፣ ከገነት ያስወጣቸዋል ከበላችሁ ብሏል። ለዚህ ነው ፈርዘር አልሄድኩበትም። ሜቢ ክርስቲያን አንዴ ክፈትልኝ። አሁን እነሱ ጋር ብዙ ጥያቄዎች ይነሳሉ። ከበሉ ከገነት እንደሚወጡ ተቀምጧል። አንድ እንደሚራቡ፣ እንደሚጠሙ፣ ትኩሳት እንደሚነካቸው ተቀምጧል። እነኚህ እንደሚታመሙ ምናምን እንደሚለፉ ከዛ ምህረት እንዳደረገላቸው እንደተቀበላቸው ጸጸታቸውን ይናገራል። እስቲል አንድ ነገር ተማሩ የሚባለው ካልተቀጡ ነው አይደለ? ኦኬ እስቲል ከገነት ወጥተዋል። ተማሩ ቢባልም ገነት ውስጥ አይደለም የተዋቸው። ጸጸታቸውን ተቀበላቸው ቢልም ተገነት አባሯቸዋል። መራብ፣ መጠማት፣ መሞት አልቀረላቸውም። ሎክ እንደዚህ ይላል። የቱ ጋር ያለው አንብበው ክርስቲያን፣ ብዙም አይታየኝም። ኦኬ አልንም አደም ሆይ ይህ ለአንተና ለሚስትህም በእርግጥ ጠላት ነው፣ ስለዚህ ከገነት አያውጣችሁ ትለፋለህና ለአንተ በእርሷ ውስጥ አለመራብና አለመታረዝ አለህ። አንተም በእርሷ ውስጥ አትጠማም፣ ፀሐይም አትተኮስም። አስተውል። ሱራ 20 ቁጥር 17 አይራብም፣ አይጠማም፣ ፀሐይም አይተኩሰውም። ይሄውን ፕሮሚሱ ነው። እንዳበላ ካልበላህ እንደኛ አይነኩህም እያለው ነው። ቀጥል። ኦኬ አንተም በእርሷ ውስጥ አትጠማም፣ ፀሐይም አትተኮስም። ሰይጣንም ወደ እርሱ ጎተጎተ። አደም ሆይ በመዘውተሪያ ዛፍ በማይጠፋ ንግስና ላይም ላመልክትህ አለው። ከእርሱም በሉ፣ ለእርሱ ኀፍረተ ገላ። በምን ላይ ሰይጣን ምን አለው? ጎተጎተውና ምን አለው? በመዘውተሪያ በመዘውተሪያ ምን ዛፍ በማይጠፋ ንግስና ላይ ላመላክትህ አለው። which is አምላክ ላድርግህ አለው ነው አይደል? የማይጠፋ ንግስና አምላክነት ነው። ያ ቀጥል። በማይጠፋ ንግስና ላይ ላመላክትህ አለው። ከእርሷም በሉ፣ ለእነርሱም ኀፍረተ ገላቸው ተገለጸች። ከገነትም ቅጠል በላያቸው ላይ ይለጥፉ ጀመር። አደምም የጌታውን ትእዛዝ ጣሰ፣ ተሳሳተም። ሎክ ጣሰ፣ ተሳሳተ። ቀጥልሽ። ከዚያም ጌታው መረጠው፣ ከእርሱም ጸጸቱን ተቀበለው፣ መራውም ይልና ተጸጸተ፣ ጸጸቱን ተቀበለ፣ መራው። ኦኬ ተሳሳተ። ከዛ ወዲያ ጸጸቱን ተቀብሎ መራው ይላል። ወዴት ነው የመራው? ምንድነው ጸጸቱን የተቀበለው ታዲያ? አስቀድሞ ፕሮሚስ የሰጠው ምንድን ነው?
ፕሮሚሱ አስቀድሞ ምን ነበረ? ከዛ እንዳትወጡ፣ እንዳትራቡ፣ ማትታሙ፣ ማትታረዙ የሚሉ ፕሮሚሶችን ሰጠው። ታዲያ እነኝን አግኝቷል እንዲ አዳም? አሁን ይራባሉ፣ ይጠማሉ፣ ወዘተርፈ። ይራባሉ፣ ይራባል፣ ይጠማል። ኦኬ እነኛ ሁሉ ነክተውታል። እሱም ብቻ ሳይሆን ለሆድ ሙስሊሞችን ይነካቸዋል። ምን መራብ፣ መጠማት፣ መተኮስ፣ መታመም እነኚህ ሁሉንም ይነካቸዋል። ሙስሊሞች ነው ስቲል ይነካቸዋል፣ ይነካቸዋል። ማይራብ ሙስሊም የለም መቼም፣ ማይራብ ሙስሊም የለም፣ ማይጠማ ሙስሊም የለም። ስለዚህ ሁሉም ሙስሊም ይራብ፣ የሚጠማ ትኩሳት የሚነካው ከሆነ አዳም ደግሞ እነኛም ባይበላና ባያጠፋ ኖሮ እነኚህ ሁሉ ማይነኩት ከሆነ ስለዚህ በአዳም ምክንያት ምን ሆኗል ማለት ነው? እየተራበ ነው፣ እየተጠማ ነው፣ ትኩሳት እየነካው ነው። አዳም ባይወጣ ኖሮ ከዚህ ገነት ውስጥ እነኚህ ሁሉ አያጣውም። እነኚህ ሁሉ መራብ፣ መጠማት፣ መታመም አይነካውም ነበር ማለት ነው። ሜቢ አግኝተናል እነኚህ ሁሉ ስቲል እላዩ ላይ አርፈውበታል። ጸጸቱን ተቀበለው ብትልም ምንድን ነው ጸጸት የተቀበለው? ከምን ጸጸት? መራቡን እኮ አላስተወለትም፣ መጠማቱን አላስተወለትም፣ ፀሐይ ትኩሳቱን አላስቀረለትም፣ ከገነት መባረርም አልቀረለትም። ጭራሽ ጸጸቱን ተቀበለው አለና አባረረው። ጭራሽ አባረረው ማለት ነው። ተባረረና አደም ወደ መካ አካባቢ ሔዋን ማለት ሀዋ የሆነ ቦታ ጣላቸው ምናምን የሚል ነገር ነግረውኛል። ኢራቅና ህንድም ይልኳል። ህንድ ወደ ስሪላንካ ይላሉ አንዳንዶቹ፣ ሀዋ ደግሞ ወደ ጀዳ። ከዛ ያገኛት እንግዲህ አላህ ይወቀው። ችግር የለውም። የትም የሆኑት ማተር አያደርገንም። እሱ ግን ተበሳጭቶ ወረወራቸው። ደልማትር ግን እንደኛ የእኛ ሜቢ ግልጽ ይመስለኛል የተሰጠው ህግ አስቀድሞ የሚረዳው ነገር ነው። ታዳሚ ይረዳዋል በሚል ነው። ፈልጋት የነሱ አልነበርሽ ግልጽ ነው። ስቲል መራቡ መጠማቱ ምንም ስላልቀረላቸው የትኛው ሙስሊም ከገነት መውጣቱም ስላልቀረላቸው በቃ ዞረ ውጤቱ ነክቷቸዋል። እና እንደዛ ነው ሜቢ ግልጽ ይመስለኛል። አመሰግናለሁ። ቃል ተሰማልኝ ቃልዎት ያሰማልን። አይ ቲንክ ይብቃን መሰለኝ። ወይስ እነ ፕሪንሰስ ምናምን ጥያቄ ካላቸው ትቀበላቸዋለህ? ሰዓት ሊሆን ስለሆነ ጥያቄ ካላችሁ ቀጥሉና እንጨርስ። ዛራ እና ፕሪንስስ በገዛ እጄ ቅድም አለቅስ ስቄ ሆዴና እኔ ጥያቄ ያለኝ በውስጥ ላውራህ ወይስ እዚህ? ደስ እናለሽ። አጭር ከሆነ ወይ እዚሁ፣ ረጅም ከሆነ ታስለደ። ብዙ ጥያቄ ነው ግን ያለኝ አንድ ጥያቄ ልጠይቅና በውስጥ አወራለሁ። ሌላው ክርስቲያን ማለት ነው ስንት ክርስቲያን ነው ያለው? ክርስቲያንና ስንት ክርስቲያን ነው? የክርስቲያንን ስም አይተሽ ነው? አንድ ክርስቲያን አለ እዚህ ጋር ከስር ሌላ ክርስቲያን ስም የለም። ክርስቲያን በኢየሱስ የሚያምን ስንት ሃይማኖት ነው ያለው ማለት ነው? የክርስትና ማለት ነው። መልካም። ክርስትና በክርስቶስ እናምናለን የሚሉ ብዙ ሊኖሩ ይችላሉ። የተለያዩ የእምነት ድርጅቶች ይኖራሉ። በክርስቶስ የተመሰረተች አንዲት ክርስትና አለች። እሷም አንድ ሃይማኖት፣ መጽሐፍ ቅዱስ ሚላት አንዲት ሃይማኖት፣ አንዲት ጥምቀት ብሎ የተገለጸች አንዲት እውነተኛ የሆነች መንገድ አለች። እሷም ክርስቶስ በደሙ የመሰረታት አባቶች የተከተሏት እሷም ኦርቶዶክስ ነች ብለን እናምናለን። ሰዎች ግን ዛሬም ነገም ሊነሱ ይችላሉ። ብዙ ሃይማኖት ቤቶችን ሊከፍቱና ክርስቲያን እንዲሉ ይችላሉ ማለት ነው።
አግኝተሽኛል። ብዙ ሃይማኖቶች ክርስቲያንን ብለው ሊነሱ ይችላሉ፣ ሊመሰርቱ ይችላሉ። መጽሐፍ ቅዱስ ግን ሪኮግናይዝድ የሚያደርጋት አንዲት ሃይማኖትን ነው። አንዲት ክርስቶስ፣ አንድ ክርስቶስ ነው። ክርስቶስ ተከፍሏልን ይላል ቅዱስ ጳውሎስ። አንድ ክርስቶስ ነው ያለው፣ አንድ ክርስትና ነው ያለው። ክርስቶስ አንድ ነው ማለት በማርያም እና በኢየሱስ ምናምን የሚያምኑት ክርስቲያን ኦርቶዶክስ ብቻ ነው ማለት ነው። ሌላው አያምንም። ያ እንግዲህ እምነት ምንድን ነው የሚለውን እሱ እንትን ማለት ይፈልጋል። ያው ኦርቶዶክስ ስትሆኛ ቡኬል በውስጥ አውሪኝ ነበር። በቃ እሺ፣ በውስጥ አወራለሁ። ሳጥናኤል መልአክ ነበር የምትሉ ነገር ይገርመኛል አለ። ምን ነው የሚገርምህ? አንተም ሰው ነበርክ እኮ። ግን ምን ያደርጋል የመሐመድ ተከታይ ሆንክ። መሐመድ ደግሞ አጋንንት ተከታይ ነው። አጋንንት ጋር ህብረት የሚያደርግ ነው። ምን ይገርማል? ግን ሞር ሳከብድብህ ደግሞ በእስልምናው ሳጥናኤል ወይንም ደግሞ ኢብሊስ አጋንንት ነው አይደለም የሚል መልአክ ነው አይደለም የሚል ከፍተኛ ዲቤት አለ። ይሄንን አታውቅም? ሙፈሲሮች መልአክ ነው ብለው ያምናሉ። ለምንድን ነው የሆነው? ደግሞ ሱራ 18 50 ሱራ 15 26 ሱራ 15 33 ሱራ 38 75 ከማውቃቸው ጥቅሶች እነኝን ሂድና ቼክ አድርግ። አላህ ኢብሊስን መላእክቶችን አላህ መላእክቶችን ስገዱ ባላቸው ጊዜ ኢብሊስ አልሰገደም፣ ከጅኒ ጎሳ ነበር ይለዋል። ባልታዘዘው ጅኒ ለምን አልሰገድክም ተብሎ ይጠየቃል። ሉክ ባልታዘዘው ኢብሊስ ለምን ስገድ ተብሎ ይጠየቃል ሲባል ሙፈሲሮች ለማስታረቅ ምን ያመጣሉ? አይ ኢብሊስም መልአክ ነበር ብለው ያመጣሉ። ስለዚህ ለመልአክም ስገዱ ባልን ጊዜ መላእክቶች ሁሉ ሲሰግዱ ሰገዱ፣ ኢብሊስ ሲቀር ይላል። ኢብሊስ መልአክ ካልሆነ ስግደቱ አይመለከተውም፣ ትእዛዙ አይመለከተውም። ለምሳሌ እዚህ ጋር ወንዶች በሞላ ውረዱ ብዬ ብል ፕሪንስስ ሴት ነችና አልወረደችም እንበል። ከዛ እንዴት ፕሪንስስ አልወረድሽም ብዬ ብጮህባት አንተ ጤነኛ አይደለህም እንዴ ከገስት ላይ ወረዱ ያልከው ወንዶችን ነው ብላ ትሞግተኛለች ማለት ነው። ኢብሊስ መልአክ ካልሆነ አልታዘዘም ማለት ነው። ይህንን ለማስታረቅ ሙፈሲሮች ምን ያመጣሉ? ማሜ ኢብሊስ መልአክ ነው የሚል ሙግት አላቸው። አይነው ሱራ 15 27 ላይ ከሳት ነው የተሰራው፣ ከሳት ነው እንትኑ ነው የተሰራው ይላል ኢብሊስ። ሐዲስ ላይ ስትሄድ ደግሞ መላእክቶች ደግሞ ከብርሃን ነው የተሰሩት ይላል። ዞሮ ዞሮ ግን የእናንተኑ ግጭትና ትርምስ ነው እዛው የምታሰፋው ማለት ነው። ምንም አዲስ ነገር አታመጣም ማለት ነው። እና እንደዛ ተረት ተረት ውስጥ ነው ያለው። ወይስ አትገራረም፣ አትደሳሰት፣ አትደናነቅ፣ አትገረም። ትንሽ ላክፋብህ፣ እንደውም ትንሽ ላክፋብህ፣ ትንሽ ላክፋ። ኢብሊስ ሳጥናኤል ከመካዱ በፊት መልአክ ነበር፣ ክዶ ነው ማባሉ ገረመ። ነብይ ምን ብሎ ያምናል? እባብ ጂኒ ነው፣ ጂኒ የሆነ እባብ አለ፣ አስተምሬ ሙስሊም አድርጌዋለሁ ብሎ ያምናል። እባብ 1፣ ጂኒ 2፣ ሙስሊም 3። እንዴት እንደቀየራቸው ለአይምሮ አስባቸው። እባቡ ጂኒ ነው፣ ጂኒው ደግሞ ሙስሊም ነው። ይሄን ያለው ነብይህ ነው። ትንሽ ላክፋብህ፣ አሁንም ትንሽ ላክፋብህ። ሳጥናኤል የሰጠነ ማለት ነው ስማቸው ያው ስለሆነ መልአክ ነበር መባሉ ገረመ። ትንሽ ላክፋብህ። ነብይ ምን ብሎ ያምናል? አንተ ምን ብለህ ታምናለህ? የሰው ሴጣን አለ ብለህ ታምናለህ። ምን መልአክ ጋር ብቻ ታስሄዳለህ? ሴጣን የሆነ ሰውም አለ ብለህ ታምናለህ እንደ እስልምናው ቴዎሎጂ። እና ምን ይሄ ብቻ ቅድም ባየነው ላይ ደግሞ ሴጣን ተወው ሲባል አልተውኩትም አልተለየሁትም ብሎ አላህ ራሱ ሴጣን ሆኖ ይመጣል ማለት ነው። ትንሽ በደንብ ሳከፋው ማለት ነው። አላህ ራሱ ሙሐመድን ሴጣን ተወው ተብሎ ሲባል አላህ ራሱ ምን ብሎ መጣ? አልተውኩትም አልተለየሁትም። ማን ተወው ሲባል? ሴጣን ተወው ሲባል አላህ አልተውኩትም አልተለየሁትም ብሎ መጣ።
ስለዚህ አላህ ራሱ ሌላኛ ስሙ ማን ነው? ሴጣን። ትንሽ ላክፋባ አሁንም ነው። ይበቃል ይመስለኛል።